የስኬቱና የውድቀቱ መልክ አንድ አይነት የሆነ ተልእኮ ተሰጣችሁ እንበል። ይህ ተልእኮ ለማስፈጸም ስትሄዱም እንዲህ ተባላችሁ። የምትገሉትን ሰው አንድ ነው፣ እሱም ይሄ ነው። ነገር ግን እሱም በመግደላችሁ ብዙ ሺህ ሰዎች ህይወታቸው ሊያጡ ይችላሉ ብቻ አይደለም፣ በእርግጠኝነትም እነዛ ሰዎች ይረግፋሉ። አሁን ደግሞ ይሄን ቅድመ ሁኔታ ካሰባችሁ በኋላ ለተልእኮ ፍቃደኛ ሆናችሁ እሺ አላችሁ። እናም ይሄን ሰውዬ ለመግደል ጉዟችሁን ልትጀምሩ ነው። እንዲህ የሆነበት ምክንያት ደግሞ ሰላማዊ የሆነ መውጫ መንገድ ስላልነበረ ነው። እናም እዚህ ፓርት ላይ ነው ልብ ብላችሁ እንድታደምጡኝ መፈልገው። ይህን ታሪክ ስትሰሙ ሁሌም እንደምንለው ላይክ ብላችሁ ጀምሩት። ሰብስክራይብ የምትለዋን በተን ጠቅ አድርጋችሁም የቻናሌ ቤተሰብ ሁኑ። አያችሁ፣ ታሪኩ የሚጀምረው በአውሮፓ ነበረ። ጊዜውም ሁለተኛው የዓለም ጦርነት በተጀመረበት ማግስት ነበረ። በአዶልፍ ሂትለር የሚመራው የናዚ ጀርመን መላ አውሮፓን ለመቆጣጠር የሚያደርገው ደም አፋሳሽ የሆነ ትግል ነበረ። እናም በ1941 እንደ ፈረንጆቹ ሂትለር ቀድሞ ቼኮስሎቫኪያ የተባለችው የአውሮፓ ሀገር ተቆጣጥሮ ነበረ። በዛን ጊዜ ቼኮስሎቫኪያ የምትባል ሀገር የአሁኑ ቼክ ሪፐብሊክ እና ስሎቫኪያ ማለት ነው። እናም በዛን ሰዓት በቼኮስሎቫኪያ ዋና ከተማ ፕራግ ውስጥ ደግሞ ሂትለር ደግሞ ፕራግ ከተማን ሰጥ ለጥ አድርጎ እንዲገዛለት የላከው ሰው ነበረ። ስሙ ራይንሃርድ ሄድሪች ይባላል። ይህ ሰው ደግሞ እብድ ነው እንዴ እስኪባል ድረስ ሰዎች እንዴት መሞት እንዳለባቸው አዳዲስ መንገዶች እየፈጠረ ሰዎችን ይጨፈጭፍ ነበር። በዚህ ስራው እንኳን ራሱ ሂትለር ሊቆጣጠረው አልቻለም። ነገር ግን ሂትለር ችግር ያለበት ቦታ ካየ ጣቱን መጠቆም ብቻ ነው የሚጠበቅበት። ሄድሪች ራሱ ሄዶ ችግሩን ይፈታዋል። ነገር ግን የራይንሃርድ ሄድሪች አመጣጡ እንዴት ነበረ? ዝም ብሎ ነው ሂትለር ያን ያክል ሹመት የሰጠው? አይደለም። አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ይህ የናዚ ኤስኤስ መሪ ፖሊስ፣ የደህንነትና የስለላ ተቋማትን በሚቆጣጠረው ኃይል ድርጅት ውስጥ ከዋነኞቹ መሪዎች አንዱ ነበረ። ናዚ ጀርመንን የሰው ልጆችን የምታጠፋ ማሽን አድርገን ብናያት ይህ ሰው ደግሞ ኦፐሬተሯ ነበር። ይህ ፎቶ የሚያሳየው ራይንሃርድ ሄድሪች እና ባለቤቱ ሊናን ነው። ፎቶ የተነሳው በግንቦት ወር በ1942 እንደ ፈረንጆቹ ነበረ። ፕራግ በሚገኘው የቮልንስቲን ቤተ መንግስት በተካሄደው የሙዚቃ ኮንሰርት ላይ በተገኙበት ወቅት የተነሱት ፎቶ ነበረ። ነገር ግን ራይንሃርድ ሄድሪች ህይወቱን ዝም ብለን ስንመለከተው ወታደር መሆን የነበረበት ሰው አልነበረም። ራይንሃርድ ሄድሪች ሙዚቃን ከልቡ ይወዳል። እርሱም የዘፋኝና የዜማ አቀናባሪ ልጅ ነው። በልጅነቱ አስደናቂ የሙዚቃ ተሰጥኦ ቢያሳይም ለራሱ የመረጠው መንገድ ግን ከዚህ ፍጹም የተለየ ነበረ። ትምህርቱን እንደጨረሰ ራይክስ ማሪና የተባለው የጀርመን የባህር ኃይል ተቀላቀለ። ሆኖም ግን በሰው ልጅ ታሪክ የተፈጠረው እጅግ በጣም ዘግናኝ የሆነው የጅምላ ጭፍጨፋ ዋና ኢንጂነር፣ ዋና መሐንዲስ ሆኖ ተገኘ። ሄድሪች ረዥም ወርቃማ ጸጉር ያለውና ስፖርተኛ ሰው ነበረ። አነጋገሩ በሚያስገርም ሁኔታ ቀጭን ወይም ሃይ ፒችድ ነበረ። በጥልቅ በራስ የመተማመን እጥረትና በራሱ ላይ ባለው ጥላቻ ይሰቃይ እንደነበርም ይናገራል። በትምህርት ቤትም ሆነ በባህር ኃይል ውስጥም ሰዎች ያሾፉበት ነበረ። የአይሁድም ደም አለበት የሚሉ ወሬዎችም ይናፈሱበት ነበረ። የሚገርመው ነገር ደግሞ አንዳንድ እንደ ሄድሪች ያሉ ሰዎች ራሳቸውን እንደ ጭራቅ አያዩ፣ ይልቁንም ራሳቸው እንደ አዳራጅ፣ ችግር ፈቺ እናም ስርዓት ገንቢ አድርገው ነው የሚያዩት። በጣም እንዲፈሩ የሚያደርጋቸውም ይህ ባህሪያቸው ነበረ። ግን ደግሞ እንደነ አዶልፍ ሂትለር ሳይሆን እንደነ አዶልፍ አይችማን የመሳሰሉ ሰዎች ደግሞ የሄድሪች እኩይ ሀሳቦች ወደ ተግባር የሚለውጡ ሰዎች ነበሩ። ከዚህ ሁሉ በፊት ግን ሄድሪች ውርዴት ደረሰበት። ከነበረበት የባህር ኃይልም ተባረረ። አያችሁ፣ ታህሳስ ወር ላይ በ1930 እንደ ፈረንጆቹ ኪል ውስጥ በተካሄደ የዳንስ ግብዣ ላይ ሊና ፎንን አገኛት። በአራት ዴቶች ወይም በአራት ቀጠሮዎች ደግሞ እነዚህ ሰዎች በፍቅር ተንጫጩ። እሷ ያላትን ኖርዲክ የተባለው የአውሮፓውያን ንጹህ ዘር መልክ መውደዱ ምናልባትም ስለ እርሱ የሚናፈሰውን አይሁድ ደም አለበት የሚለውን ወሬ ለማጥፋት በማሰብ ሊሆን እንደሚችል ይገመታል። ነገር ግን ብዙም ሳይቆይ በእነዚህ አዲስ እጮኛሞች ላይ አንድ ክስ ተመሰረተ። ሄድሪች በባህር ኃይል ፍርድ ቤት ቀረበ። የቀድሞ ፍቅረኛው ያገባኛል ብሎ ቃል ገብቶልኝ ነበረ የሚል ክስ መሰረተችበት። በዚህ ምክንያትም ከባህር ኃይል ተባረረ። ይህም ትልቅ የክብር መውደቅና ውርደት ነበረ። ሲዋረድ ደግሞ በህዝብ ፊት ነበር የተዋረደው። ስለዚህ ስሙና ዝናው ረከሰ። አሁን ያን ጊዜ በአይምሮአችሁ ቅረጹትና ምናልባት ይህ የጭካኔ ባህሪው ከዛ የመነጨ ይሆናል ወደሚል እንመጣለን። ከዛም ሄድሪች ከባህር ኃይል ከተባረረ በኋላ ሄንሪች ሂምለር የተባለ ሰውን ያገኛል። ሄንሪች ሂምለር ደግሞ በናዚ ስርዓት ውስጥ እጅግ በጣም ትልቅ ኃላፊነት የነበረው ሰው ነው። ስለዚህ በሄንሪች ሂምለር አማካኝነት ነበረ ሄድሪች ወደ ናዚ ስርዓት የገባው። ነገር ግን እዚህ ፓርት ላይ ቀለል አድርገን
መመልከት ያለብን ጉዳይ አለ። ሂትለር አንድ የጭካኔ ሐሳብ ካመጣ ሌሎቹ ደግሞ ትዕዛዙን ተቀብለው ከፈጸሙት ይህ ሁሉ ጭካኔ እንዲፈጸም ደግሞ ዲዛይን ያወጣ ሄይድሪች ነበረ ማለት ነው። እናም በመስከረም ወር በ1941 ሄይድሪች ወደ ፕራግ ይላካል። እናም ቦሄሚያና ሞራቪያ የተባሉ በናዚ ቁጥጥር ስር የነበሩ የቼክ ግዛቶች እንዲያስተዳድር ነበር የተላከው። እነዚህ ግዛቶች የሚመራው በኮንስታንቲን ፎን ኑራት ነበረ። ነገር ግን ፎን ኑራት ለስላሳ ወይም ለህዝቡ ርህራሄ የሚያሳይ ተደርጎ ስለታሰበ ሄይድሪች እውነተኛው ገዢ ሆኖ ተሾመ። እሱ ግን ፈጽሞ ርህራሄ አያውቅም። ሂትለር የብረት ልብ ያለው ሰው ብሎ የሚጠራው ግለሰብ ነበር የላከው። ነገር ግን እሱ ወደ ኃላፊነት ከመጣበት ሰዓት ጀምሮ ሰዎች በየቀኑ መታሰር ጀመሩ። አንድ ሰው ለመቃወም አፉ ከከፈተ በጥይት ነው የሚዘጉለት። በዚህ ኢሰብአዊ የሆነ ባህሪው ተነሳስተው ነበረ የፕራግ ነዋሪዎች the butcher of Prague ወይም የፕራግ አራጁ ብሎ ቅጽል ስም ያወጡለት። እናም አሁን አንድ ነገር እናድርግ፣ ቦታ እንቀይር። አሁን ያለነው ፕራግ ውስጥ ሳይሆን ወደ እንግሊዝ ተጉዘናል። ጊዜውም በ1941 መጨረሻዎቹ አካባቢ ነው። አገራቸው በናዚ ከተወረረች በኋላ የቼክ መንግስት ወደ እንግሊዝ ተሰደው እዛ ይኖር ነበረ። ለንደን ውስጥ ሆነውም አንድ የሆነ ነገር ማስመስከር ፈልገው ነበረ። እሱም ሀገራቸው አሁንም ቢሆን እየተዋጋች እንደሆነ ማሳየት ነበር። ምክንያቱም ይህን ካላደረጉ የዓለም ህዝብ የሚያስበው ኦኬ የቼክ ህዝብ የናዚ ስርዓት ተቀብሎ በሰላም እየተገዛ ነው ብሎ ነው። ስለዚህ በዛን ሰዓት ለማድረግ የመረጡት እጅግ በጣም ከባድ ውሳኔ ነበረ። እሱም በፕራግ ውስጥ የሚገኝ በናዚ የተሾመው መሪ መግደል ነበረ። ተልእኮም ተጀመረ። የተልእኮ ስምም ኦፐሬሽን አንትሮፖይድ የሚል ስም ተሰጠው። ይህ ኦፐሬሽን የታቀደው በ1941 ሲሆን የተፈጸመው ግን በ1942 ነበረ። ለምን እንደሆነ ላስረዳችሁ። ይህ ኦፐሬሽን አንትሮፖይድ ለማስፈጸም ሁለት ሰዎች ነበር የተመረጡት። አንዱ ጆሴፍ ጋብቺክ የተባለ የስሎቫኪያ ተወላጅ ነበረ። ሁለተኛውም ጃን ኩቢሽ ይባላል። እሱም ትውልዱ ቼክ ነበረ። በ1939 ፖላንድ ውስጥ ተገናኝተው የፈረንሳይ የውጭ ሀገር ክፍለ ጦርን ወይም ፎሬን ሌጅን ተቀላቀሉ። ይህም በወቅቱ ናዚን ለመዋጋት ብቸኛውን መንገድ ነበረ። በዚህም የቅርብ ጓደኛሞች ሆኑ። ፈረንሳይ በናዚ እጅ ከወደቀች በኋላ የቼክ ኃይሎች ወደ ብሪታንያ ተዛወሩ። በ1941 ጋብቺክ ለኦፕሬሽን አንትሮፖይድ ተመረጠ። አብሮት ሊሰራ የታጨው ጓደኛው በስልጠና ወቅት ጉዳት ስለደረሰበት ጋብቺክ በእሱ ምትክ ጓደኛው ኩቢሽ እንዲተካው አጥብቆ ጠየቀ። እነዚህ የተመረጡት ሁለት ወታደሮች ደግሞ በማንም ሁኔታ ድንግጥ የማይሉ እጅግ በጣም ጠንካራ ሰዎች ነበሩ። በብሪታንያ ስፔሻል ፎርስስ የሰለጠኑ ስለሆኑም ለማንኛውም ተልእኮ ሁሌም ቢሆን ዝግጁ ነበሩ። እናም እነዚህ ሁለት ወታደሮች በናዚ ቁጥጥር ስር የዋለችው የቀድሞ ሀገራቸው ውስጥ በሚስጥር ገብተው ይህንን ሰው ለመግደል ጉዞ ይጀምራሉ። ጊዜውም ታህሳስ 29 በ1941 እንደ ፈረንጆቹ ነበር። እናም እቅዱ አንድ የብሪታንያ ቦምብ ጣይ አውሮፕላን እነዚህ ሁለት ወታደሮችን ጭኖ ፕራግ ላይ ከአየር እንዲጥላቸው ነበር። ነገር ግን ይህ እቅዳቸው አንድ ብለው ከመጀመራቸው እንቅፋት በዛባቸው። አውሮፕላኗን በታሰበው ቦታ እንዳጥላቸው ከፍተኛ የሆነ የበረዶ ዝናብ ተፈጠረ። በዛ ሰዓትም ነበረ የናቪጌሽን ኤረር ወይም የአቅጣጫ ፈላጊ ስህተት ያጋጠማቸው። እናም ከአውሮፕላናቸው ከፕራግ ብዙም የማትርቅ ነህቪዝዲ በምትባል ቦታ በፓራሹታቸው ይወርዳሉ። ይህ ደግሞ ትልቅ ችግር ነበረ። ምክንያቱም ባልታሰበው ቦታ ነው የወረዱት። ረዳት የላቸውም። ሶስተኛው ደግሞ አንዱ እግሩ ተጎድቶ ነበረ። እናም ፈተናቸው አንድ ብሎ ጀምሮ የለ። እናም ከአየር በፓራሹት በሚወርዱበት ሰዓት የአካባቢው የዱር እንስሳ ጠባቂ የሆነ ሰው ያያቸዋል። በማግስቱ ጠዋትም ፈልጎ እነዚህ ሰዎችን ያገኛቸዋል። ይህ ቅጽበትም እጅግ በጣም ወሳኝ ነበረ። ምክንያቱም ይህ ሰው ለናዚዎች አሳልፎ መስጠት ይችል ነበረ፣ ግን በፍጹም አላደረገውም። ያደረገው ነገር ቢኖር ግን ሊረዳቸው ነበር የወሰነው። እናም ተልእኮ ለሁሉም ሰው አደገኛ መሆን የጀመረው በዚህ ሰዓት ነበረ። እንዴት አትሉኝም? ምክንያቱም ሲቪል ወይም ተራ የሆነ ሰው እዚህ ሚሽን ወይም እዚህ ተልእኮ ውስጥ እጁ አስገብቷል። እንደዚህ ካደረጉ ደግሞ ሲቪሎች ሊቀጡ ሊገደሉም ይችላሉ። እናም እነዚህ ሁለት ሰዎች ወደ ፕራግ ተጠግተው ከህዝቡ ዘንድ ተደብቀው ቆዩ። ሰውም መጠለያ፣ ምግብና መረጃ ያቀርብላቸው ነበረ። ነገር ግን ህዝቡ እንደዚህ ያደረገው ከተገኙ በሞት እንደሚቀጡ እንኳን እያወቁ ነበረ። እናም ለጥቂት ወራት በዚህ መልኩ ቀጠሉ። ማለት ደግሞ እስከ 1942 መጀመሪያ አካባቢ። ቆይ ግን ለምን ወዲያውን ጥቃት አልሰነዘሩም የምትሉ ከሆነም አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋሉ። እነዚህ ሁለት ሰዎች የሚገደለውን ሰው በንቃት መከታተል ነበረባቸው። እናም የሄይድሪች የዕለት ተዕለት እንቅስቃሴው በጥልቀት ማጥናት ጀመሩ። መቼ ከቤቱ እንደሚወጣ፣ የትኛውን መንገድ ይዞ ወደ ስራው እንደሚገባ፣ ስንት ጠባቂዎችም እንዳሉት በደንብ መከታተል ጀመሩ። በጥናታቸው አማካኝነትም አንድ አስገራሚ ነገር አወቁ። እሱም
ሄድሪች የሚጓዘው ጣሪያው ክፍት በሆነ መኪና ነበረ። አብሮት ያለው ሰው ደግሞ መኪና የሚያሽከረክር እንጂ አጃቢ አልነበረም። ይህ ነገር በቀላሉ ስናብራራው ሄድሪች ራሱን የሚያየው እንደ አንድ ክፍለ ጦር ነበረ። ማንም ሰው ሊያጠቃኝ አይችልም ብሎ ድፍረቱን የሚያሳይ ነበረ። ነገር ግን ያ ከመጠን ያለፈው በራስ መተማመኑ ለነ ጆሴፍ ደግሞ ትልቁ ድክመት ሆኖ አገኙት። እናም እርምጃ የሚወስድባት ቀን ትመጣለች። ግንቦት 27 በ1942 እንደ ፈረንጆቹ ፕራግ ውስጥ ሊበን በሚባል ጎዳና ጠባብ መተላለፊያ ነበረች። ይቺ ጠባብ መንገድ ደግሞ መኪኖች ሲመጡ ፍጥነታቸውን እንዲቀንሱ የምታስገድድ መንገድ ነበረች። የጆሴፍና የጃን እቅድም እንዲህ ነበረ። ጆሴፍ ጠመንጃውን አውጥቶ ሄድሪችን ለማድረግ ነበረ። የጃን ኩቢሽ እቅድ ደግሞ አስፈላጊ ሆኖ በተገኘበት ሰዓት የእጅ ቦምብ አውጥቶ መወርወር ነበረ። እናም ሄድሪክን የጫነች መኪና በቦታው ከቻሳ ትላለች። ጆሴፍ ወደፊት ተራመደ፣ ጠመንጃውንም አወጣ። ነገር ግን ቃታዋን ሲስባት ጠመንጃዋ ስታክ አድርጋለች። የተተኮሰ የጥይት ድምፅ አልነበረም። ሄድሪክ ደግሞ ጆሴፍ ጠመንጃውን አውጥቶ ለመተኮስ በሚሞክርበት ሰዓት እያየው ነበረ። ነገር ግን ሄድሪክ ከመሸሽ ይልቅ ለሹፌሩ መኪናዋን እንዲያቆማት ያዘዋል። ይህ ደግሞ ሄድሪክ የሰራው ትልቁ ስህተቱ ነበረ። ምክንያቱም ጃን ተዘጋጅቶ ነበረ። ያቺ የእጅ ቦምብ አውጥቶ ሄድሪክ ላይ ይወረውራታል። ቦምቡ የታሰበው ቦታ ላይ ባያርፍም ነገር ግን ከመኪናው አጠገብ ሂዶ ነበር የፈነዳው። እናም የቦምቡ ፍንጣሪ ሄዶ ሄድሪክን ጥብስ ያደርገዋል። ሄድሪክ በዛን ሰዓት ፕራግ ውስጥ ወደሚገኘው ሆስፒታል ተሸክመው አደረሱት። ነገር ግን ያቺ የመታችው የቦምብ ፍንጣሪ ኢንፌክሽን ፈጠረችበት። እናም ሰኔ 4 ቀን ማለት ደግሞ ከ7 ቀን በኋላ ሄድሪክ ይሞታል። ይህንን ጉዳይ ከተፈጠረ በኋላ ማለት ደግሞ ሄድሪክ ከሞተ በኋላ ነገሩ በሰላም ይጠናቀቃል ብላችሁ እንዳታስቡ። ምክንያቱም መዘዙ ግልጽና ከባድ ነበረ። ምክንያቱም የናዚ ምላሽ ቅጽበታዊ ነበረ። በቀል ፈለጉ። አንዲት መንደር መረጡ፣ ሊዲስ የምትባል መንደር። ይቺ መንደርም ለጭፍጨፋ የተመረጠችው ሄድሪክ ከሞተ ከ3 ቀን በኋላ ማለት ደግሞ በሰኔ 10 ቀን ነበረ። እናም ናዚዎች ወደ ሊዲስ ከተማ ገብቶ 173 ወንዶች እዛው በቦታው ረሸኗቸው። እንዳለ ሴቶቹ ደግሞ ታስረው ወደ ማጎሪያ ካምፖች ተወሰዱ። ህፃናት በህይወት እንዳይቆዩ ተባሉ፣ እዛው ተገደሉ። መላው መንደር እንዳልነበረው ሆኖ ሙሉ በሙሉ ጠፋ። ነገር ግን ናዚዎች ሊዲስ ከተማ ውስጥ የሰሩት ግፍ አልበቃ ብሏቸው ሌላ ሁለተኛ ከተማም መርጠው ነበረ። ይቺ ከተማም ሌዛኪ ትባል ነበረ። ናዚዎች በዚሁ መልክ ይህን ያክል ሰዎች ሲገሉ እልሃቸውን እየተወጡ ነው ብላችሁ እንዳታስቡ። ምክንያቱም እንደዚህ ሲያደርጉ መልእክት እያስተላለፉ ነው። መልእክቱም ከተቃወማችሁ እጣፈንታችሁ እንዲህ ነው የሚል መልእክት ነው። ነገር ግን ናዚዎች ጆሴፍና ጃንን በቀላሉ ሊያገኟቸው አልቻሉም። ስለዚህ እነዚህ ሁለት ሰዎች በቁጥጥር ስር ያዋለ የገንዘብ ሽልማት እንደሚሰጡ ቃል ገቡ። እናም ናዚዎች የገንዘብ ሽልማት እንሰጣለን ብለው ማስታወቂያ በለጠፉ ሰዓት የሆነ ሰው የነዚህ ሁለት የግድያ ሙከራ ያደረጉ ሰዎች ስም አሳልፎ ይሰጣል። ይህ ሰው ደግሞ እንደ ጆሴፍና እንደ ጃን የሰለጠነና መረቡን በደንብ የሚያውቅ ሰው ነበረ። ስሙም ካሬል ቾርዳ ይባል ነበር። ነገር ግን ካሬል ቾርዳ ዝም ብሎ ፍንጭ ብቻ አልነበረም የሰጣቸው፣ ስሞቻቸውና የተደበቁበት ቦታም ሰጥቷቸው ነበረ። እናም ናዚዎች ደግሞ ይህ የተሰጣቸው መረጃ እየተከተሉ ወደ አንድ ቤተክርስቲያን ይደርሳሉ። ጊዜውም ሰኔ 18 ሆኖ ነበረ። ቤተክርስቲያኑም የቅዱሳን ሲሪልና የመቶዲየስ የተባለ ቤተክርስቲያን ነበረ። ሰኔ 18 ቀን ማለዳ ላይ ናዚዎች ይህን ቤተክርስቲያን ይከቡታል። በውስጥ በኩል 7 ተቃዋሚዎች አሉ። በውጭስ 700 የሚደርሱ የናዚ ወታደሮች አሉ። ናዚዎች ሲከቧቸው 2 ተቃዋሚዎች ከቤተክርስቲያኑ የላይኛው ክፍል ላይ ሆነው ሲታኮሱ ነበረ። ነገር ግን እነዚህ 2 ሰዎች ተኩስ በከፈቱበት ሰዓት በጣም ብዙ የናዚ ወታደሮች ገድለው ነበረ። ግን ደግሞ በቁጥር ከነሱ ጋር አይወዳደሩም። ነገር ግን እነዚህ 2 ሰዎች በናዚ ወታደሮች ባሉበት ቦታ እየተታኮሱ ያለ ይደረጋሉ። ከቤተክርስቲያኑ አንደርግራውንድ ውስጥ ደግሞ ጆሴፍ፣ ጃንና ሌሎች ተቃዋሚዎች ነበሩ። ናዚዎች በቀላሉ ወደ ቤተክርስቲያኑ መግባት አልቻሉም። ስለዚህ ሌላ ዘዴ ሞከሩ። እሱም አንደርግራውንዱን በውሃ ማጥለቅለቅ ነበረ። የእሳት አደጋ መከላከያ ቱቦዎች ያመጡ ውሃውን ያፈሱት ጀመረ። ናዚዎች ያሰቡት እነዚህ ተቃዋሚዎች በህይወት ወጥተው ተይዘው ከዛም እንዲመረምሯቸውና አንዳንድ ኢንፎርሜሽን ለመቀበል ነበር ያሰቡት። ነገር ግን እነዚህ ተቃዋሚዎች አሟሟታቸው የታወቀ ነበረ። አንዳንዶቻቸው ሳይናይድ የተባለ መርዝ ጠጥተው ሞቱ። አንዳንዶቻቸው ደግሞ የቀረቻቸው አንዷ ጥይት ጭንቅላታቸው ላይ ተኮሷት። ጆሴፍ ጋብቺክ በቦታው ተገደለ። ነገር ግን ጃን ኩቢሽ በህይወት ተያዘ። ነገር ግን ኩፍኛ ቆስሎ ስለነበረ ብዙም ሳይቆይ እጃቸው ላይ ያለ ይሞትባቸዋል። ከዛ በኋላስ ናዚዎች ምን አደረጉ ካላችሁኝ፣ ይህ ደግሞ የታወቀ ነገር ነበረ። ናዚዎች ያደረጉት ነገር ደግሞ ቀጥታ ሂደው ጆሴፍንና ጃንን የረዱ ቤተሰቦች ማጥፋት ነበረ። እንዳለ የተቃውሞ አባላት የነበሩ ሰዎችም ታድነው ተገደሉ። የቤተ ክርስቲያኑ አስተዳደር መሪ አገልጋይ የነበሩ ሰዎችም ተገደሉ። ጦርነቱ ካበቃ በኋላ ማለት ደግሞ በ1945 ካሬል ቾርዳ ማለት ደግሞ ጆሴፍንና ጃንን አሳልፎ የሰጠ ሰውዬ በቁጥጥር ስር ዋለ። በሀገር ክህደት ወንጀል ተከሰሰ፣ ተገደለ። ይህ ታሪክ በትልቅ ድል የተጀመረ ቢሆንም መጨረሻው ግን የመረረ ነበረ። እንደው ይህን የመሰለ ታሪክ ልባችሁን እንደሚነካችሁ
እርግጠኛ ነኝ እናንተም ሰብስክራይብ የምትለዋን በተን እንድትነኩልኝ ይፈልጋለሁ። እንደውም ቪዲዮውን እስካሁን ድረስ ቁጭ ብላችሁ እያያችሁ ከሆነ ማረጋገጫ እንዲሆንልኝ ላይክ የምትለዋን በተን ተጫኑልኝ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። የሜ